የሚሸጥ ቦታ እየላችሁ ቀርብ ያለው ወሎ ኮምቦልቻ ነው። ህጋዊ ካርታ ፕላን እያለው ነው። የማህበር ነው። ለምን ኮምቦልቻ አታቀርብልንም እያላችሁ ትገኛላችሁ። ከሀገር ውጭ እያላችሁ ይሄው እየላችሁ ቀርብ ያለው። በነገራችን ላይ ይህ ማህበር ካሁን በፊትም አቅርቤላችሁ ብዙ ልጆች በእኔ ላይ ቤተሰብ ልካችሁ አጋዝቻችኋለሁ። ይሄ ወደ አስፋልቱ በኩል ያለው ማህበር ነው የደመቀው። ቀጥሎ ያለው ደግሞ ሁለተኛ ላይ የተመራው ማህበር ነው። ካሁን በፊት ሳቀርብላችሁ ገና እየተሰራ እያለና እንደዚሁም ገና ምንም ቤት ሳይሰራበት አዲስ እንደተመራም አሳይቻችኋለሁ። አሁን ደግሞ በአጭር ጊዜ ውስጥ እየደመቀ ይገኛል። ሰዎችም እየገቡ ይገኛሉ። እዚህ ጋር የምታዩት ነው ሁለተኛ ላይ የተመራው ማህበር። ዋጋው ተመጣጣኝ ዋጋ ነው፣ እንዳልፋችሁ ይለያል። የዚህን የ200 ካሬ የማህበር ቦታ ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የእንድሪስ አብዱ የዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቦታ እየላችሁ ቀርብ ያለው 200 ካሬ ህጋዊ ካርታ ፕላን ያለው የማህበር ነው። ወሎ ኮምቦልቻ ነው። ብዙዎቻችሁ ከሀገር ውጭ ያላችሁ ለምንድነው ኮምቦልቻ ማታቀርብልን እንደ በፊቱ? አሁን ላይ እያቀረብክ ያለው ከሚሴ ብቻ ነው እያላችሁ ትገኛላችሁ። አሁንም አቀርብላችኋለሁ ኮምቦልቻ ላይ። ነገር ግን ኮምቦልቻ ላይ አዘውትሬ ቪዲዮ ስለቅላችሁ ምንድነው ኮምቦልቻዎች ሰላም አይደለም እንዴ የምትሉ ልጆች አላችሁና አንዳንድ ልጆች ዛሬ እየላችሁ የቀረብኩትን ቦታ ዋጋውን አሳውቃችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ፣ እስከ መጨረሻ ድረስ አብራችሁን ቆዩ። እዚህ ጋር የደመቀው ሰፈር ወደ አስፋልቱ በኩል ያለው ነው። በፊት ላይ የተመራው ማህበር ነው። ይሄ ደግሞ ከታች በኩል ላይ ያለው ደግሞ ቀጥሎ የተመራው ነው። በቅርብ ጊዜ ማለት ነው። አሁን ላይ ቤት እየተሰራበት ይገኛል፣ እየደመቀ ይገኛል። እንደዚሁም ሰዎችም ከሱ በላይ ቀጥሎ ያለው ላይ እየገቡ ይገኛሉ። የኖሩበትም እንዳለ አሳይቻችኋለሁ ቪዲዮ ቀርጬ። እዚህ ጋር ይሄ የምታዩት ሁለተኛ ላይ የተመራው ነው። ይሄ ደግሞ ወደ አስፋልቱ በኩል ያለው ነው። እንደምታዩት አስታወሳችሁ፣ እዚህ ጋር ከፎቁ ጎን በኩል ማለት ነው እህታችንን ቦታ አጋዝቻት አሁን ሰርታበታለች ማለት ነው። እዚህ ጋር ከፎቁ ፊት ለፊት ላይ ያለውን ቦታ እኔ ነኝ ያጋዛኋት። አሁን ሰርታለች። ማሻአላ በአጭር ጊዜ ውስጥ ሰርታለች። የሚገርመው ነገር ይሄ ማህበር ገና ቤት ሳይሰራበት ሳቀርብላችሁ ይሄ አሁን አይደምቅም ብለው ቤተሰቦቻችሁ ተመልሰዋል። እንዲሁም ደግሞ ሁለተኛ ላይ ቤተሰብ ልካችሁ አጋዛም በቃ ያላችሁ አላችሁ። ቤት ከተሰራበት በኋላ ብር ጨምራችሁ የገዛችሁ ልጆች አላችሁ። ማወቅ ያለባችሁ ማህበር አንዴ ቤት መስራት ከጀመረበት ቶሎ ነው በቃ የሚደምቀው። ስለዚህ መግዛት ነው አለባችሁ። እንደዚህ ብዬ ስላችሁ ቶሎ በእኔ ላይ ግዙ እያልኳችሁ አይደለም። በማንኛውም ሰው ላይ ሄዳችሁ መግዛት ትችላላችሁ። ነገር ግን ተጠቃሚ እንድትሆኑ ወደ አሁኑ እንደተመራ ስትገዙ ነው የምትጠቀሙት። ማትረፍም ትችላላችሁ። ከተወደደ በኋላ እንግዛም ስትሉ በቃ አቅማችሁ አይፈቅድም፣ እንደገና ብድር ትገባላችሁ። በእኔ ላይ እንደዚህ መታችሁ ማጋዛችሁ ልጆች ብዙ ነገር ስላየሁ ነው። እንደዛ ከምትሆኑ ወደ አሁኑ እንደተመራ ብትገዙ ነው ተጠቃሚ የምትሆኑት። ሲቀጥል ደግሞ አንደኛ የምነግራችሁ ነገር ቦታ እንደዚህ ስትገዙ ስም ስለማይዞር ሻጭ ማለት ነው ነባሩ ሩቅ ሀገር ከሆነ እንደዚህ ና ቢሉት የማይመጣ ከሆነ ቤት ከሰራችሁ በኋላ ስትደውሉ ስልኩ ላይሰራ ይችላል። ቢሰራም ደግሞ አልተመቸኝም ይላችኋል። እናንተ በቃ ቀልብያችሁ ይንጠለጠላልና በዛ በሰው ኃላፊነት የሚወስድ በአካባቢ ያለ በአቅራቢያ ያለ የሚታወቅ ሰው ኃላፊነት ከወሰደና ተጠያቂ ከሆነ ችግር የለውም ግዙ። ነገር ግን ዝም ብላችሁ ያኔ እንደዚህ በደላላ ላይ በቃ ጥሩ ነው እንደዚሁም ደግሞ በቃ ሰውየው ደህና ሰው ነው ይመጣል፣ አገሩ እንደዚህ ሩቅ ቢሆንም ይመጣል ተብላችሁ በዛ ብቻ መግዛት ብቻ አይደለም። እናንተ ችግር ያለባችሁን ሰዎች እኔ መውቀስ ብቻ አይደለም፣ ከደላላም ችግር ያለበት አለ። በቃ ወዲያውኑ የራሱን ጥቅም እንጂ የሚያስበው የእናንተን በቃ ለወደፊት መውደቂያ ምንም የማያስብም ሰው አለ። እናንተ ማየታችኋል። እኔም ደግሞ አብረን እንስራ በማለት ብዙ ነገር ከነሱም ያየሁት አለ። መልካችን እንደሚለያይ
አስተሳሰባችንም ይለያያል። በእኔ ላይ ቤተሰብ ልካችሁ ቦታ ቤት ያጋዛችሁ ከሀገር ውጭም ያላችሁ አገር ውስጥም ያላችሁ እስከዛሬ ቅር የተባባልነው ነገር የለምም፣ ለወደፊትም ኢንሻአላህ አይኖርም። ከአላህ ጋር ያለውን ነገር አጣርቼ አጋዛችኋለሁ ማለት ነው። እኔ ሰበቡን አድራሽ ነኝ፣ ፈጻሚው አላህ ነው። ነገር ግን የማይሆን ነገር ላይ ውስጤ እያወቀ ግዙ ብዬ እናንተን አልላችሁም ማለት ነው። የሚሆን ከሆነ ለእናንተ የሚያዋጣችሁ ከሆነ ችግር የማያመጣ ከሆነ ግዙ እላችኋለሁ። እዚህ ጋር እንደምታዩት መንገዱ አሁን ተስተካክሏል። መኪና ዳይሬክት ነው የሚገባው። የማህበር ቦታ ሲባል የትኛውም ሀገር ላይ ሲመራ ማለት ነው መኪና ይገባዋል። የሁሉም ሰው ቤት መኪና ይገባዋል። ማወቅ ያለባችሁ መኪና ይገባዋል እንደዛው ድረስ በቃ እዛው እንጨት ይራገፋል እንደ የምትሉ ልጆች የምጠይቁኝ አላችሁና ነው። የማህበር ቦታ ብዬ ከተናገርኩና ከጠራው በቃ መኪና እንደሚገባው ማወቅ አለባችሁ ማለት ነው። እኔ እዚህ ጋር ግልጽ አድርጌ የምነግራችሁ ቤተሰብ ልካችሁ እኔ ጋር ቦታ እንደዚሁም ቤት ለመግዛት ማለት ነው የኮሚሽን እንደዚህ ላለመክፈል ቅር የሚላችሁ ከሆነ የቀረስኩት ቤት የቀረስኩት ቦታ መንገዱ ይጠፋኛል፣ አካባቢው ይጠፋኛል። በቃ ምን ልበላችሁ፣ የምከፍሉ ከሆነ ደግሞ በቃ እዛው ነው የምወስዳችሁ። እሺ አለመሳቅ አይቻልም። የባለፈውን ነግሬያችኋለሁ። ቤተሰብ ልካ መጡ እንደዚህ ያኔ ቋንቋ አቅም አሉና ይነጋገራሉ ማለት ነው። ያንን ልክ እንደሰማሁኝ መለስ ብዬ ማሳየቱን ተውኩና ባጃጅ ላይ ገባሁላችኋለሁ። ና አሳየኝ እንጂ ሲሉ ጠፋኝ አልኳቸው። እንዴ አንተ እዛው ቦታው ላይ ሄደህ አይደል ቪዲዮ የሰራው እንዴት ነው የሚጠፋ ስትለኝ የአንቺ ቤተሰቦች ችግር አለባቸው እንደዚህ ሲሉ ሰማኋቸው። የኮሚሽን እንደማይከፍሉ ሲናገሩ ሰማኋቸው ስላት በጣም ነው የገረማትና የሳቀችው። እኔ ወላሂ ከፍልሃለሁ መለስ ብላ አሳያቸው አለችኝ። ከዛም እሺ አልኳት ማለት ነው። ብዙዎቻችሁ ከሀገር ውጭ ያላችሁ ኮሚሽን ላይ ችግር የለባችሁም። አገር ውስጥም ያላችሁ ብዙዎቻችሁ የኮሚሽን ላይ ችግር የለባችሁም፣ ትከፍላላችሁ። አንዳንድ ሰዎች ብቻ ናችሁ። እናንተ ደግሞ የስራችሁን አላህ ይሰጣችኋል ሳይቆይ ማለት ነው። በሰከንድ ነው የስራችሁን የምታገኙት ማለት ነው። ለዛሬ የላችሁ የቀረብኩት ቦታ 200 ካሬ ነው ብያችኋለሁ። የማህበር ነው፣ ህጋዊ ነው። አሁን ራሱ ቤት መስራት ትችላላችሁ። ሁሉም ነገር የተሟላ ነው። የብሎኬት ቤት ተፈለጋችሁ መስራት ትችላላችሁ። የእንጨት ቤት ተፈለጋችሁ መስራት ትችላላችሁ። ፍቃድ ሁሉም ያለው ነው፣ የተሟላ ነው። ዶክሜንት ዋጋው 1,250,000 ብር ነው። ገዢ የሆናችሁ አናግሩኝ። ስልክ ቁጥር መግቢያ ላይ አለላችሁ። አዲስ የማህበር ቦታ በሚመራ ሰዓትም እየላችሁ ቀርባለሁ። በወሎ ዙሪያ ደሴ፣ ሐይቅ፣ ኮምቦልቻ፣ ሀርቡ ሸክላቶቼ፣ ወሎ ኬሚሴ እየላችሁ ቀርባለሁ። እንዳቅማችሁ አናገኝም ብላችሁ ተስፋ እንዳትቆርጡ። በተለይ ከሀገር ውጭ ያላችሁ እህት ወንድሞቼ አናገኝም ብላችሁ ለዙም ቤተሰብ በእኔ ላይ ልካችሁ አጋዝቻችኋለሁ። በተግባር አሳይቻችኋለሁ። በዙ ነው የሚቀጥለው። ከእናንተ የሚጠበቀው ለ4 ሰው ለ5 ሰው ሼር አድርጉ። 17400 ሰብስክራይብ አስገብታችሁኛል። አመሰግናለሁ። 20,000 ሰብስክራይብ በቅርብ እንደምታስገቡኝ ተስፋ አደርጋለሁ። ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ እየላችሁ የቀረብኩትን ቦታ እንደምትወዱ ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሁኑ። እወዳችኋለሁ።